ጣኔት ላይ የተለያዩ ሀሳቦችን እነግራችኋለሁ። በተለይም በህንድ ውቅያኖስ አካባቢ የተመቱት መርከቦች ምንድናቸው? አሜሪካ ምን አይነት ስጋት ተጋርጦባታል? እስራኤልም ከባድ ጥቃት የተሰነዘረባት ነው። እሱ ምንድነው የሚለውን እነግራችኋለሁ። ከዛ ውጭም ደግሞ ኢራን ላይም እንደዚሁ መሀል ቴህራን ዋና ከተማም ላይ ከባድ ጥቃት ደርሶባታል። በኢራቅም ላይ ጥቃት ደርሷል። ካታርና ሳውዲ አረቢያም ተመተዋል። አረብ ኤሚሬቶችም ተመታለች። በእንግዲህ ቆጵሮስ አካባቢም የእንግሊዙ መከላከያ ሚኒስትር በሚመጡበት ሰዓት በሚገቡበትና በሚወጡበት አካባቢ እንደዚሁ ጥቃት ተሰንዝሯል። አዘርባይጃን ጥቃት ደርሶብኛል እያለች ነው። ምንድነው ያለው ከጀርባ የሚለውን ሀሳብ እነግራችኋለሁ። ቱርክም ጉዳዩን በስርዓት እያየችው ትገኛለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ጥምረት አባላት ጋር በዚህ በኢራን ጦርነት ዙሪያ ሀሳብ እያነሱ ይገኛልና ምስጋናም ችለዋል። ምንድን ነው ይሄ ሀሳብ የመጣው የሚሉትን ጉዳዮች በሰፋ አድርጌ ነው የምነግራችሁ። አንዳንድ ሁኔታዎች አሁን ዓለማችን ያለችበትን ሁኔታ ዓለማችን ያለችበትን ውጥረት ሀሳቢ ያደረገ እንደሆነ ይሰማኛል እና ምንድን ነው የሆነው የሚለውን ማየት ያስፈልጋል። በጣም ግልጽ በሆነ አቋምና ንግግር ጉዳዮችን መፍታት እንደሚያስፈልግ የመካከለኛው ምስራቅ ጉዳዩ የሚያሳስባቸው ሰዎች የቀረቡ ሰዎች የሚሰጡት ሀሳብ ነው። ግን ደግሞ አስቸጋሪው የሁሉም የአብዛኛው አገራት ፖለቲካ የሚራመድበት የሆነ በመምጣቱ ፈተናው የቀላል አይደለም። ወይም ደግሞ ሀሳቡን መቋጨት እንደማይቻል ይነገራል። የአንዳንድ ፖለቲከኞችን ሀሳብን ብቻ ሳይሆን በፖለቲከኛው ውስጥ ያሉ የእጅ መጠምዘዝ ሂደቶችም አሉ። ፕሬዚዳንት ዶናልድ ትራምፕ አቋማቸውን ግልጽ አድርገዋል። ኢራን እስከ መጨረሻው የሬጂም ቼንጅ የሚባለውን ወይም ደግሞ ልክ አያቶላ አሊ ኻሜኒ የሉም በህይወት የሉም። እሳቸውን ተከትሎ ደግሞ የሚመጣው አስተዳደር አሜሪካ ጋር መስራት ከሌለ የሚኖርበታል የሚል እምነትና ግንዛቤ ነው ያላቸው። ግን ኢራናውያን አሁን ባለው ሁኔታ ደግሞ ጥቃታቸውንም ማጠናክረው እንደሚቀጥሉ ያለውንም ሁኔታ ችላ እንደማይሉት በስፋት እየተናገሩ ይገኛልና አንዳንድ ጉዳዮች ከዛ አንጻር የሚታዩ ናቸው። ሰው ምንድን ነው የሚያሳየው ወይም ደግሞ ይሄኛው ጉዳይ ወዴት ሊወስድ ይችላል የሚል ጥያቄዎችም እንደዚሁ ይነሳሉና ይሄኛውን ጉዳይ በጣም ነፃ ሆኖ ማየት ያስፈልጋል። እዚህኛው አፍሪካ ቀንድ ላይ ስለሆነን ችግሩ አይደርስብንም ማለት በጣም ዘበት ነው። ይደርስብናል፣ በደንብ ነው የሚደርስብን። አንደኛ የኛን ኢኮኖሚ የምታውቁት ነው። የተቃጠለ ኢኮኖሚ ነው ያለን፣ ችግር ውስጥ ያለ ኢኮኖሚ ነው ያለን። ይህን ችግር በሌላ የሆነ ነዳጅ ማርከፍከፍ አይነት ነገር ፊል አድ ማድረግ ነው የሚቆጠረው እና አንደኛ በሱን እንትን እንላለን ወይም ደግሞ በዛ ልክ ቅጣቱ ይመጣብናል ማለት ነው። ከዛ ባሻገር ደግሞ ያሉ የፖለቲካ ሁኔታዎችም መወሳሰቦችም አንዱ ሌላውን ለመጫን አንዱ ሌላውን ጫና ውስጥ ለማስገባት አለመፈለግ እንደዚህ አይነት አካሄዶችም ደግሞ ሁኔታውን እንደዚሁ በጥያቄ ውስጥ እንድናልፈው ያደርጋል እና አንዳንድ ሁኔታዎችን በደንብ በአግባብ በስርዓት ማየት እንደሚያስፈልግ አይፊል ግን የዚህ የመካከለኛው ምስራቅ ውጥረት እጅግ አስቸጋሪ ነው። ምክንያቱም ኢራን ጥቃቱን አጠናክራ የቀጠለችው አሁን በሁሉም አካባቢዎች ላይ የሆነ መጥቷል። በተለይም እነዚህ ገልፍ ኔሽንስ በሚባሉት ሁሉም ያልተመታ የለም፣ ሁሉም ያልተጠቃ የለም። ከነሱ የጦር ቤቶች እየተነሱ ደግሞ ከየትኛውም አካባቢ በኢራን ላይ ጥቃት ያልሰነዘረ አካል የለም። ያ ማለት ግን በአሜሪካና በእስራኤል ሲምቦል ውስጥ ወይም ደግሞ በእነሱ የፖለቲካ ፍላጎትና የጦር ፍላጎት ውስጥ ሆነው አገራት ጥቃታቸውን ከዚህም ከዛም ይወራወራሉ። የሚሳይልና የባለስቲክ ሚሳይል መወራወር ቀላል አይደለም። የፖለቲካ ኢንተንሲቲውን ከፍ ሊያደርገው ይችላል። ሰው ይሄን የተቃጠለውን ፖለቲካ ገሸሽ ማድረግ የፈለጉ ኃይላት አሉ። ን የቱርክ መመታትና የአዘርባይጃን መመታት ደግሞ ምን አይነት ትርጉም አለው? ኢራን የምትለው እንግዲህ ይሄን ጉዳይ እኔ የምሰጣችሁ ሀሳብ ይኖራል፣ እናንተም ፐርሲቭ የምታደርጉት ጉዳይ ይኖራቸዋል። ግን የቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ሳይቀሩ ለኢራን ማስጠንቀቂያ እስከ መስጠት ደርሰዋል። ኢራንና አዘርባይጃን ፖለቲካሊ የሚግባቡ የሚመስሉ ደግሞ የማያግባባቸው ብዙ ጉዳዮች አሏቸው። በአዘርባይጃን ጉዳይ ላይ ኢራንና ቱርክ የተለየ አቋም ነው ያላቸው። ምክንያቱም አዘርባይጃን አንደኛ ቅርበቷ በፖለቲክ ላይም የጦር ቤዝን በማስተናገድ ለኢራን ነው ለእስራኤል ነው። ከዛ አንጻር ትንሽ ጥያቄ እንዳላቸው ይታወቃል የኢራን ፖለቲከኞች። ስለዚህ ከዛ አንጻር ደግሞ ቱርክ አብራ ከአዘርባይጃን ጋር ትሰራለች እና የተቆላለፈ ነገር አለው። ሰው ምንም እንኳን ቱርክና እስራኤል በተወሰነ መጠን በተወሰነ ነው የምላችሁ ይሄ ጸብ ናቸው እንደ እንትን እገላቸዋል የሚባባሉ አገር አይደለም፣ ይሰዳደባሉ ምናምን። ግን በንግድ አራተኛና አምስተኛ ላይ ነው ያለችው የእስራኤል ንግድ በማሳለጥ ቱርክና ያን ያህል እንትን እንደሌላቸው ያሳውቃል። ይሄኛው ምንድን ነው የሚለው አንደኛው በሌላኛው ላይ የሚሰነዝረው ጥቃት እርምጃው ምንድን ነው የሚለው ወዴት ሊያመራ ይችላል የሚለው ነው። ስለዚህ ረሲፕ ጣይብ ኤርዶሃን አንደኛ ከዚህ ቀደም እንደነገርኳችሁ ቱርክ ማለት በዛ አካባቢ ባለው ቀጠና ስትራቴጂክሊ የሚገርም ቦታ ላይ ያለች ናት። ምክንያቱም እንደ ሚድል ኢስተርንም አክት ማድረግ ትችላለች፣ እንደ አረብም ከፈለገች እንደ ሙስሊም ሀገር ማለት ነው። ከዛም ሲሻገር ደግሞ እንደ
ኤዥያም እንደ አውሮፓም ፕሌይ ማድረግ ነው። ለምሳሌ ኢስታንቡልን ስትመለከቷት ግማሹ አውሮፓ ነው፣ ግማሹ ኤዥያ ውስጥ ነው ያለው አከላለሉ ራሱ ቦታው እና ልክ የቱርክ ባህሪም እንደዛ ስለሆነ ግምት ውስጥ መግባት ያለበት ከዛ አንጻር ነው። አንዳንድ ሰዎች በሚሉት አንዳንድ ሰዎች በሚያስቀምጡት ልክ አይደለም። ይሄ ጦርነት ከባድ ነው። ከባድነቱ ለማን ይከብዳል? ዊጋናሲ እና ያለ ማን ፕሪቫይል እንደሚያደርግ ማን አሸናፊ ማን እውነት እንዳለው ምናየው ቢሆንም አሁን ባለው ሁኔታ ግን መወራወሮቹ ከባዶች ናቸው። እንግዲህ ኬትና ኬት ነው የሚሰነዘረው የኢራን ይሄ ሁሉም ሚሳይል እንዴት አያልቅባትም የሚል ጥያቄም ያስነሳል። በጣም እጅግ በርካታ በየቀኑ የምተኩሳቸው በየደቂቃው በየሰዓቱ የምተኩሳቸውን ስትመለከቱ በጣም ማአት ናቸው። ዝርዝሮቹን ገብታችሁ ጉግል ብታደረጉ በጣም ነው የሚገርመው። እና ይህ ከየት መጣ ከተባለ ለዘመናት for the last 47 years ኢራን was doing this የኢራን ስትሰራ የነበረው ይሄኛውን ነው። ላለፉት አመታት በዚህ ልክ የነበረች ሀገር ናት እና ይሄኛው እንግዲህ ተጠናክሮ መቀጠል አለበት የሚል አንደርስታንዲንግ ነው የነበራቸው እና አያቶላ አሊ ሀመኒ ከዛ እንግዲህ ነው ሁኔታዎች የተቀየሩ የመጡትና በየቀኑ ትተኩሳለች፣ በየቀኑ እንደዚህ አይነት ታደርጋለች። ይሄ ለምን ሆነ ተብላ አትጠየቅም። ምክንያቱም በራሷን ለመከላከል የምታደርገው ጥረት ነው። ፕላስ ደግሞ አያቶላ አሊ ሀመኒን ስላጣች ይህን አለማድረግ አችልም። ይሄ ታሶኪ ይሄኛው በኢራን በኩል ነው። በእስራኤል በኩል ደግሞ እስራኤል ራሴን የመከላከል መብት አለኝ ትላለች። መብቷ ነው። በመንግስታቱ ድርጅት ቻርተር የተደነገገ መብት አላት። አንድ ሀገር ሉዓላዊነቱ መቼ ነው የሚጣሰው፣ በምን ሁኔታ የሚባሉ ነገሮች አሉ። ከዛ አንጻር ሚሳይል ሲወነጨፍባት ሚሳይሉን የመከላከል ድፌንድ የማድረግ እና ለሚሳይሉ ደግሞ አጸፋ የመስጠት መብት አላት። ኦቨስ ነው። ይሄ ማንም የሚያውቀው ግልጽ የሆነ ጉዳይ። ፕሮብለም ኢዝ ቀድሞ ማን ነው ጥቃቱን የሰነዘረው? ፕሪምፕታቲቭ የሆነውን ጥቃት ማን ነው የሰነዘረው? ማን ነው የሰው ሉዓላዊነት ጥሶ የገባው? ምናምን የሚሉት ነገሮች ደግሞ ታሳቢ ስታደርጉ እስራኤል ቀድማ ጥቃት ሰንዝራለች ከአሜሪካ ጋር በመመካከር። ስለዚህ ራሷን ለምትከላከለው ቀድማ ጥቃት ስለሰነዘረች በሰዎች በኢራን ላይ ጫና ፈጥራለች። ኢራን ራሷን ዲፌንድ ያደረገችው ራሷን ኢራን ነው የሚል አረዳድ አለ። ኦፍኮርስ እንደዚህ አይነት ነገር ኦቨስ ነው። በነገራችን ላይ እውነት የሆነውን ነገር እውነት፣ ውሸት የሆነውን ነገር ውሸት ማለት ስለሚያስፈልግ አንዳንድ ሰዎች የሆነ ፍሬሚንግ አለን አደለ? እዚህ አሁን ኢትዮጵያ ውስጥም ያለውን ነገር ስመለከት እንደዚህ አይነት ነገሮችን አያለው። አንዱ የሰንባዲ ደጋፊ ነው፣ አንዱ የሰንባዲ ደጋፊ ነው። መብታችን ነው፣ ናቹራል ነው። ቀደም ሲል እንደነገርኳችሁ ግን ደግሞ አንድ ነገር መርሳት የሌለብን ጉዳይ አለ። እኛ ኢትዮጵያንስ ምንድን ነው የምንሆነው? ለምሳሌ እኔ ከዚህ በፊት ጀማል በሽር በአባይ ጉዳይ ላይ ኡስታዝ ናቸው። እሳቸው በአባይ ጉዳይ ላይ ኢንተርቪው አድርጊያቸው ነበር ኤንቢሲ ኢትዮጵያ ላይ እና እሳቸው ምንድን ነው ያሉን ነግሬያችሁ ከሆነ ከዚህ በፊት አላውቅም። እንትን ሲሄድ ሳውዲ አረቢያ ሲሄድ እና አሜሪካ ሲሄድ ነጻነቴ ይለያያል አለ። እንዴት? ያው ሙስሊም ስለሆኑ ወይም ኡስታዝ ስለሆኑ ሃይማኖታዊ አታችመንት ስላላቸው ሳውዲ አረቢያ ነው የሚሉኝ የመሰለኝ። ሳውዲ አረቢያ ለሚሳቸው ነጻነት ወይም ደግሞ እሳቸው ትንሽ እንትን የሚሉት የመናገርም ወይም ደግሞ ፊዚካሊ አታክ ይደረጋሉ ብሎ የማይሰጉት አሜሪካ ሲሄዱ ነው። ለምን? ግብጾች በሳውዲ ፖለቲካ ውስጥ የመግባት እድሉም ስላላቸው ይህ ሰው በሽር እንግዲህ ማለት በጣም ለኢትዮጵያ የህዳሴው ግድብ መስመር በዚህ በአፍሪካ ቀንድ ጉዳይ ላይ የአረቡን ትርክት በተለይም የነ ግብጾችን እያመጣ ለኢትዮጵያ ዲፌንስ ያደረግ የነበረ ሰው ነው እንደምታስታውሱት። እና እሱ እንደዛ የሆነው ለምንድን ነው ስለው ዩ አር ሙስሊም ዩ አር ዱዊንግ ሰች ካይንድስ ኦፍ ቲንግ ኤንድ ሶ ብዙ ነገር ለምን ስለምትቀርብ ሪያድ እንደምን ዌልካሚንግ አትሆንም? ያ ሪያድ እንደ ሀገር ሳውዲ አረቢያ ዌልካሚንግ ነች። ለእኔ ግን የግብፅ ፖለቲከኞች ገብተው ኢትዮጵያ ውስጥ የሚሰራውን ስራ ለኢትዮጵያ ሕዝብ የምፈጥረውን አዎንታዊ ነገርና የሚሰራውን ስራ የምፈጥረውን አዌርነስ ግምት ውስጥ በማስገባት እኔ ላይ ጫና ለማድረስ ይሞክራሉ አለኝ። ስለዚህ ሁሉም ከብሔራዊ ጥቅም ነው። ሰው ይህን ያልኳችሁ ምንድን ነው? አንድ ስደተኛ እንግዲህ ኢትዮጵያዊ ጀሚላ እና መሰረት ብለን እንውሰዳቸው። እነዚህ ሁለት ኢትዮጵያውያን እንግዲህ ካታር ላይ ሲኖሩ ሁለቱም ሚሳይል ሲተኩስ ጀሚላም መሰረትም ናቸው አይደለም የሚመቱት። እሱን ተዉትና ለጀሚላም ለመሰረትም ማን ነው ኢትዮጵያ ከዛ አገር እንዲወጡ ያደረጋቸው? ማን ነው ይህን ያደረገው? የኢትዮጵያ መንግስት ይህን ማድረግ አቅም አለ ወይ? የለውም። የሌለበት ምክንያት ምንድን ነው? አንደኛ በጣም ብዙ እዛ ጋር በጣም ብዙ ነው። ምክንያቱም ካታር ውስጥ አለን፣ ዩናይትድ አረብ ኤሚሬቶች አሉን፣ ሳውዲ አረቢያ አለን፣ ባህሬን አለ፣ ኦማን አለ፣ ሊባኖስ አለ፣ መካከለኛ ምስራቅ የሚባሉ ቁልፍ ቦታዎች ሁሉ
ኢትዮጵያ ሰዎች ሄደው ይሰራሉ። የሚሰሩት በቤት ውስጥ ስራ እንደዚሁም ደግሞ ግመል በመጠበቅ በበርካታ ጉዳዮች ኢትዮጵያን ተሰማርተው ይገኛሉ። በትልልቅ ካምፓኒዎችም ተቀጥረው ይገኛሉ። በንግድ ስራም ላይ ኢትዮጵያን በመካከለኛው ምስራቅ ላይ እየሰሩ ይገኛሉ። ከትናንሾቹ ጀምረን እንኳን ስንሄድ በዚህ ደረጃ ላይ ያሉ ሰዎች ኢትዮጵያን አሉ። ሰው እነዚህ ሀገራት አሁን ማን ነው ይዟቸው የሚመጣው ወደዚህ? አላየሁም። እስኪ ከእንትን ውጡ ዜጎችን ላስወጣ የሚባል ነገር አልሰማሁም። የትኛውም አፍሪካ ሀገር ኢትዮጵያን ብቻ ሳይሆን፣ ስለዚህ አቅም የለንም። ዳይን ምንድን ነው የሚሆነው? ኢራንም ሆነች እዛ አረቡ ዓለም ላይ ያሉ ሰዎች ወይም ደግሞ እስራኤልን ብትሆን እነዚህ ሰዎች ከፖሊሲያቸው ያፈነገጠ ነገር መስሏቸው ከታየ ምንድን ነው የሚያደርጓቸው? ስማቸው አፍተርኦል መሰረትም ኢትዮጵያዊ ስደተኛ ነች፣ ትመለሳታለች ወይም ደግሞ የሆነ ነገር ትደረጋለች። ጀሚላም ኢትዮጵያዊ ስደተኛ ነች፣ የሆነ ነገር ትደረጋለች። ሃይማኖታቸውን አይለዩም። ጀሚላ ሙስሊም ስለሆነች ወይ መሰረት ስም ኦፍኮርስ ሃይማኖትን አይገልጽም። እኔ እንደዛ ነው ማምነው ነው። ኦብቪየስሊ መሰረት እንደዛ ነች፣ ጀሚላ እንደዛ ነች በሚል ክሌም ሰዎች አይለዩም፣ ለይተው እንደዛ ያደርጉም። ስለዚህ አንድ ላይ መሆን ደግሞ ፖለቲካሊ ልዩነት አይኖረን ማለት ሳይሆን ግን ይሄ አግሬሲቭ በሆነ መንገድ ይሄ ልክ ነው ምናምን አይነት ነገር እመለከታለሁ። አንዳንድ ሰዎች ደግሞ ጀስት የሚሰጠው ትንታኔ ስለሚያስቀኝ ነው። ፖለቲካሊ ኢንጌጅ ልንሆን እንችላለን፣ ፖለቲካሊ በበጎ ልንመለከተው እንችላለን። ግን ደግሞ አዳዲስ ነገሮችን ከመናገር ይልቅ ልክ የሆነ ጉዳይ ይደገፍና እንደዚህ ስለሆነ ምናምን ተንታኝ እንደዛ አይደለም። ፋክት ያለው ነገር ምንድን ነው? አሁን በዚህ ጦርነት እናንተ ጀኒውንሊ በዚህ ጦርነት ማን ነው የሚጎዳው የሚል ጥያቄ ብታነሱ ማን ነው ከኢራንና ከእስራኤል ማን ነው የሚጎዳው ቢባል በቃ የማይካደው ሀቅ ኢራን ትጎዳለች። ኢራን የምትጎዳው ምን ስለሆነ ኢራንና እስራኤል ሁለታቸው ብቻ ቢዋጉ እኔም ኢራን ወይም ደግሞ እስራኤል ላልላችሁ ይችል ነበር። ይሄኛው ግን አሜሪካን የምትባል ፓወር ታክላበታለች። ፕላስ አሜሪካ አይደለችም፣ ሌሎች የአውሮፓ ሀገራት እየተቀላቀሉ ነው። ዩናይትድ ኪንግደም ዲጎ ጋርሲያ ደሴትን አልሰጥም በሚል እምቢኝ ብላ ነበረ ከዚህ በፊት ነው የሙጠኝ አይሆንም። ከዛ ከዲጎ ጋርሲያ ወይም ደግሞ ከቻጎስ ደሴቶች አሜሪካ የተነሳች ኢራንን እንዳትመታ አድርጋ ነበረ፣ ከልክላ ነበረ። አሁን ግን አንደኛ ቆጵሮስ ላይ የራሷ ቤዝም እስከ መመታት ደርሰዋል። አሜሪካ እንድትጠቀምበት የመፍቀድ አዝማሚያ ኦቶራይዝ አድርጋለች፣ ፈቅዳለች። ፕላስ እሱ አለ። ከዛ ውጭ ደግሞ እንደነ ፈረንሳይ ያሉ ሀገራት ጦርነትን አናባብስም፣ ጦርነት አያስፈልግም በሚል የበረታ አቋም ላይ ነበሩ። እነሱም ደግሞ የሆነ ነገር ሲፈጠር አይ ከአሜሪካ ጎን የሚል አይነት የትኛውን ቤዞቿን የአሜሪካ ጦር ለጊዜያዊነት ተጠቅሞ አገሪቷ ላይ ያለውን እየተነሳ የትም ቦታ እንዲመታ ፈቀዱ። ሰው ብዙ ሀገራት አሉ። እነ ስፔንን ስትመለከቷቸው ስፔን አሁን ገለልተኛ ጦርነትን አንደግፍም ከሚሉ ሀገራት መካከል ግንባር ቀደማ ስፔን ነበረች። አሁንስ ምንድን ነው? ወደ ቆጵሮስ ከነ አውስትራሊያ ወደ አረብ ኤሚሬቶች ልካለች። ከነ ኒዘርላንድስ ከነ ብሪታንያ ከሌሎች የአውሮፓ ሀገራት ጋር በመሆን ወደ ቆጵሮስ የጦር መሳሪያ በመላክ ሂደት ላይ ትገኛለች ከነ ጣሊያን ጋር ጭምር። ስለዚህ አውሮፓም ከዚህ በፊት ትንሽ ሰብሰብ ብሎ የነበረው አብረን አንሰራም ለምን የሚሉት አሁን ደግሞ አብረው የመስራት ውጥናቸውን አጠናከሩ። ስለዚህ ምንድን ነው የሚሆነው ነው። ለዚህ ነው ይሄ ሁሉ ሲሆን የኢራንን መጉዳት ሊያሳይ ይችላል። ግን ኢራን ደግሞ ብቻ ተጎጂ ናት ማለት አይደለም። የገልፍ ሀገራት ሁሉም ተሽመድብሏል። ካታር እንቅልፍ የላትም፣ እየተደበደበች ነው። ስቲል በጣም ከባድ የሚባሉ ሚሳይሎች ካታርን እየናጧት ይገኛል። አረብ ኤሚሬቶችን ይንጧታል። ሳውዲ አረቢያ ተመታለች። እነዚህ ነገሮችን ስንመለከት ሁሉም የገፈቱ ቀማሽ ይሆናል። የእስራኤልን ስንመለከት እስራኤልም ወደ 11 ሰዎች ህይወታቸውን አጥተውባታል። እንግዲህ እስካሁን ባለን መረጃ በተረጋገጠው መሰረት 11 ሰዎች ህይወታቸውን አጥተዋል። ሰው ይሄ ቀላል አይደለም። አንደኛ የእስራኤል ህዝብ ቁጥር የምታውቁት ነው። አሁን በተለያየ መንገድ ወደ 10 ሚሊዮን ሊደርስ ተቀርቧል። ይሄን ሁሉ ስትመለከቱ እስራኤልም ቀላል ቁጥር አይደለም። ለእስራኤልም ከህዝብ ቁጥሩ አንጻር ኢራን እንደምታውቁ 86 ሚሊዮን እና ከዚያ በላይ ስለሆነ ያን ያህል እንደው ህዝብ ይሄን ብሎ ማወዳደሩ ጥሩ ባይሆንም ግን ሬሾ ሲወጣ ኦልሞስት ተመጣጣኝ የህይወት የመቀጠፍ ጉዳይ ነው። ምክንያቱም እንደዚህ አይነት ነገሮች አስቸጋሪ ስለሆኑ የእስራኤል የመከላከያ ሲስተሞች ወይም ደግሞ ኤር ዲፌንስ ሲስተሞችም እጅግ ተቸግረዋል። አሁን የሚመጣ በጣም በተደጋጋሚ ባሊስቲክ ሚሳይሎች ባሊስቲክ ሚሳይሎችን እየተመለከቱ ህዝባቸውን ያስጠነቅቃሉ። ለዛ ሁሉ ወጪ ይወጣል። ከ40 እስከ 50 ሚሊዮን የአሜሪካ ዶላር ሊያወጡ ይችላሉ በአንድ ሆነ ጉዳይ ላይ እና ይሄ ቀላል አይደለም። እስከ መቼ ተከላክለው ይችሉታል? ገንዘቡን ይችሉታል የሚለው እንዳለ ጥያቄ ያስነሳል። ስለዚህ በዚህ ጦርነት ዋጋ የማይከፍል የለም። አሜሪካ ደግሞ ከእስራኤልም ከኢራንም በላይ አሜሪካ ደግሞ ሴፍ ትሆናለች ማለት ባይሆን በአንጻራዊነት ከሁለቱ አንጻር የእሷ የተሻለ
እንትን ይኖራታል። ያ ማለት በርቀት ነው የምትዋጋው። ምንም እንኳን ግዙፍ ሀብትን የሩቅ በማይመስል ግዙፍ ሀብትን ብታስጠጋም ከባቢው ላይ ግን በዛ ልክ ጥቃት እንዳይሰነዘርባት የሚያደርግ እድልን ፈጥራለች እና ቀላል አይደለም ለማለት ነው። እና እንደዚህ ጉዳዮች ስትመለከቱ ፖለቲክ ላይ ትንሽ ሰፋ ማለትን ይጠይቃል ነው። አንዳንድ ሰዎች በሚሉትም ልክም አይደለም። ሁሉም የመጠፋፋት ሁሉም አንዱ የበላይ ብቻ ሆኖ የሚዘልቅበትም ዓለምም እስካልሆነ ድረስ እጅግ አስቸጋሪ ነው እና ከዚህ ቀደም የነገርኳችሁን አንዳንድ ሀሳቦችም ማየት ያስፈልጋል። ይህ እንዳለ በቱርክና አዘርባይጃን ላይ ጥቃት ተሰነዘሩ የሚሉ መረጃዎች መውጣታቸውን ቀጥለዋል። ቱርክ ላይ ጥቃት ተሰነዘረ ሲባል እነ ረሲፕ ጣይብ ኤርዶሃን ነው እና ሀካም ፊደን ነው ለምን ተሰነዘረብን ጥቃት የሚል ሀሳብ ከሰጡ በኋላ ኢራን በፍጹም ያላደረኩትም የሚል መረጃ አጋራች። ሰው ምንድን ነው የሆነው? ኢራን አላደረኩትም ካለች አንደኛ ኢራን ያው ስጋቱ ስላለባት ከቱርክ ጋር መጋጨት ደግሞ ሌላ አውሮፓ ሀገር ወይም ሌላ ጉልበት ያለው አቅም ኤዥያ ውስጥ ያለ ሌላ ጉልበት ያለው አቅም እንደመፍጠር ይቆጠራልና ይሄኛውን ልትለው ትችላለች። እሺ ኦኬ በሚል አረዳድ ውስጥ ልታልፈው ትችላለች ተብሎ ቢታሰብም አንድ የሆነ ሰው የነገረኝን ነው የምነግራችሁ። ኦፍኮርስ ፖለቲክ ላይ ኢንጌጅድ ነው፣ ብዙ ጉዳዮችን አንደርስታንድ የሚያደርግ ሰው ነው እና እሱ ያለኝ ምንድን መሰላችሁ በዚህ የፖለቲካ ስርዓት ወይም አውድ ውስጥ ተጠቃሚ ላይኖር ይችላል። ግን አሁን ቱርክ በዚህ ፖለቲካ ላይ በዚህ ውጥረት ላይ ገባችበት የሚባል መረጃ የሚመጣ ከሆነ ግን ቱርክ አይደለም ልትገባበት የምትችለው። የእስራኤሉ ሞሳድ ቱርክን ወደዚህ ለማስገባት አንድም በሌላ መንገድ ደግሞ ቱርክን ራሷ እስራኤል ጥያቄ ስላለባት ከቱርክ ጋር በአጋጣሚውን ተጠቅማ ለመምታት ያደረገችው ነው የሚል ሀሳብ እየሰጠ ነበረ። ሴንስ ያደርጋል። ቀለል አድርጌ አልተመለከትኩትም። ምክንያቱም ይሄኛው እድል ቱርክ በጣም በመካከለኛው ምስራቅ ፖለቲካ ላይ እስራኤልን ኖ በማለት በተለይም ከዚህ ከጋዛው ጉዳይ ጋር በተገናኘ ዲፌንደንት ነች። እናንተ እነማን ናችሁ ሁ አር ዩ በሚል በጣም ጠንካራ አቋም በማራመድ የምትታወቅ ሀገር ናትና ከዛ አንጻር ልናየው እንችላለን። ፖለቲካ ላይም በምንም በዛ መንገድ ልናየው እንችላለን። ግን ፕሮብለም ኢዝ ቱርክና እስራኤል ባይግባቡም በዚህ በጋዛ በፍልስጤሞች ጉዳይ ላይ በማንነታቸው ጉዳይ ላይ ጥያቄ ለማንሳት ቢሞክሩም ያለው ኤንጌጅመንት ምንድን ነው? ያለው ፈተና ምንድን ነው? ሁሉስ በዚህ ልክ የሚቃኝ የፖለቲካ አውድና አምድ ፈጥሯል ወይ የሚል አረዳድ አለ። ግን ለሁለት ፐርፐዝ ምናልባት ከተጠቀምበት ቀደም ሲል እንደነገርኳችሁ የሞሳድ ጉዳይ ከታየ ሞሳድ በዚህ ልክ ጥቃት ከሰነዘረ አድቫንቴጁ ሁለት ነው እንዳልኳችሁ ኢራን ጃም ማድረግ ይቻላል። ኢራን እንደዚህ ያደረገች ስለዚህ we have to do something የሚል ኢሜጅ ለመፍጠር ያስችለዋል ለሞሳድ። እሱም ጥሩ ነው ስቦ ቱርክን ማስገባት፣ ምክንያቱም አሁን የተፈጠረው ግርግርም ቀላል ስላልሆነ። በሌላ በኩል ደግሞ የአሜሪካን ፖለቲከኞች እንግዲህ ከቱርክ ጋር ያላቸው ግንኙነት ጥሩ ነው። እሱንም ለማፋታት የሚሆን በዋሬቨር ግን ኢራን እስራኤል ደግሞ ቱርክ ላይ ጥቃት ከሰነዘረች የአንካራን ፖለቲካ እንደማትወደ ይታወቃልና እንደዛ ሆኖ ይሆን እንደ የሚል ጥያቄ ይነሳል። ይሄኛው በሌላ ቨርዥን የሚታይ ነው። አዘርባይጃን ላይ ደግሞ የአየር መንገዷ ላይ ሳይቀር ጥቃት ደርሷል። የቱርክን ጉዳይ ግን ጨርስላችሁ። ቱርክ ማለት እንደምታውቁት ከኢራን ጋር ያላት ግንኙነት እንደው ብዙ ምንትን ባይባልም ግን በሆነ ኮንሰፕቶች የሚስማሙ ሀገራት ሊሆኑ ይችላሉ። ፖለቲካሊ የተወሰነ መግባባት በተለይ ማሱል ፔዜሽኪያን ለማምጣት መግባባት ፈጥረዋል። አንዳንድ የማይግባቡባቸው ጉዳዮች እንዳሉ ይታወቃል። እንደ አረብ ኤምሬቶች እና ኢራን የማያገባቡባቸው ጉዳዮች አሉ እንደምንለው ሁሉ በእርግጥ በደሴት ይጣላሉ አረብ ኤምሬቶች እና ኢራን። ይሄኛው ግን ለየት ባለ መንገድ ደግሞ ሌላም የፖለቲካ እንትን አለው። ኢራንና አዘርባይጃን በተለይም አዘርባይጃን የእስራኤልን ጦር ታስተናግዳለች በሚል ኢራን ጥርስ ነክሳለች እና ከዛም ከሌሎች የፖለቲካ ፍላጎቶችም አንጻር መግባባት የላቸውም እና ይሄኛው አዘርባይጃን ላይ ኢራን እንግዲህ ጥቃት ሰነዘረች የሚል እንትን ያለው መንገድም ከተፈጠረ አይዶንት ነው። ግን አንዳንድ ሁኔታዎችን ስትመለከቷቸው በዛም ብቻ የሚቃኙ አይደለም እና የአሜሪካ የእስራኤል ሰዎች ቱርክ ላይ ጥቃት መሰንዘራቸው ምናልባት የሰሜን አትላንቲክ የጦር ጥምረትን ማምጣት ነው። የሰሜን አትላንቲክ የጦር ጥምረት የሚሳይል ሲተኮስ ተረባርቦ ነው እንግዲህ ያከሸፈውና ያከሸፈው ማን ነው? ቱርክ እንዳትመታ ነው። ግን ቱርክ እንዳትመታ ይህን ሲያደርጉ አንቀጽ 5ን አልተጠቀሙም። አንቀጽ 5 ማለት አንድ አይነቱ አባል ሲመታ ሌላኛው እንደተመታ ይቆጠራል ከሚለው አንጻር ያለው ነው። እሱን አልተጠቀሙበትም። ኦፍኮርስ ግን አድነዋታል ቱርክ ማለት ነው እንዳትመታ። ይህን ጥቃት ማን የሰነዘረው የሚለው ኢራንን አይደለውም ካለች እሷ አለች፣ ግን የተሰነዘረች እሷ ናት ብለን ልንወስድ አንችልም። አንዳንድ ጥርጣሬዎችን የሴራ ትንታኔ ቢመስልም ግን
የሆነ ሰምቲንግ እንዳለ ኮንሰፕቱን ግምት ውስጥ ማስገባት ይፈልጋልና አንዳንዶች በዛ ልክ የሚያዩትም ሆኗል። እኔም ክሊክ አድርጎብኛል ጥያቄ። ሌላው ደግሞ የአዘርባጃን መመታት ነው። አዘርባጃን እንዳልኳችሁ ቁልፍ ነች። አሜሪካ አሁን ፖለቲካሊ ከምፈልጋቸው ሀገራት መካከል አዘርባጃን እሷ ነች፣ አንዷ ነች። ከዛም ደግሞ ቱርክ አለች። አዘርባጃን ላይ ጉዳት ማድረስ ባይዞ ቱርክንም ጫና ውስጥ እንደማስገባት ስለሚቆጠር አዘሬዎችን በዛ ልክ ማየት ቀላል እንዳልሆነ ታሳቢ ያደርጋልና የፖለቲካ ትርምሶች ብዙ ነገሮችን ሊያመጣ ይችላልና የመካከለኛ ምስራቅን ፖለቲካ ብቻ አይታችሁ ይሄ ቀላል ነው፣ ይሄ ከባድ ነው፣ ይሄ እንደዚህ ነው ምናምን የምንለው አይደለም። ኤቭሪቲንግ ኤቭሪ ዶን ኤቭሪ አስፔክት ጥያቄ የሚያስነሳ እና እንደዚህ ውዥንብሩ በወጣበት ዓለም ላይ አንዳች መፍትሄ ማምጣት ያስፈልጋል ተብሎ በሚታሰብበት ሰዓት የሆነ ያለ ነው እና የአሜሪካ ፖለቲከኞችም በዚህ ጉዳይ ላይ መፍትሄ ይሰጣሉ ተብሎ ቢታሰብም ለአንድ ጉዳይ አንድ ሰው የሚያስፈልገው አይደለም እና ኢራንም እንግዲህ በግራም በቀኝም የሚመጡትን ኃይሎች በመምታት በመቋቋም እናንተ እነማን ናችሁ በማለት ላይ የምትገኝ አገር ሆናለች። ስለዚህ ውድመቶችን እንግዲህ ስንመለከት በህንድ ውቅያኖስ አካባቢ ያለው በቀይ ባህር ፖለቲካ ላይ ያለው የኢትዮጵያ ፍላጎት ይታወቃል። በበዕል መንደብ ላይ ምንድነው ያለን፣ ስዊዝ ካናል ላይ ማን ነው ያለው ምናምን እነዚህ ነገሮችን ስንወስዳቸው ትንሽ መፍትሄ የሚፈልግ የፖለቲካ ውሉን አረዳድ ያስፈልጋል። ሰው እንደዚህ ማለት አይደለም። እንደውም አንድ አገላለጽ አለ አይደለ? አንድ ኢራን ብዙ ኢራን ብዙ ሌሎች እንደ አሜሪካ፣ እስራኤልና መሰል ሀገራት ለአንድ ኢራን አይነት ጉዳይ ነው። ይሄን የፖለቲካ አውድና ስርዓት በተወሰነ መጠን በህግና በስርዓት የማየት እድሉም አዝማሚያውም የለም። ቢካዝ አሁን እነዚህ ሀገራት ያሉበትን ውጥረት ያሉበትን ደረጃ የምንመለከተው ስለሆነ እነሱን የተለየ መንፈስ መስጠት፣ የተለየ አረዳድ መስጠት፣ የተለየ የፖለቲካ ግንዛቤ አውድ መስጠትን ብቻ ሳይሆን ሂደቶችን ማየት፣ ሂደቶቹ አንዱ ከማን ጋር ነው ሊቆም የሚችለው፣ ሌላው እስከ ማን ጋር ነው የሚሉትን ነገሮች ደግሞ ታሳቢ ማድረግ ይፈልጋልና የአሜሪካ ፖለቲካ በዚህ ልክ ጫና ውስጥ መግባቱን የሚያሳዩ መረጃዎች መውጣታቸውም ቀጥለዋል ነው። በዚህ ጉዳይ ላይ ግን እነ ፕሬዚዳንት ቭላድሚር ፑቲን እጃቸውን አጣጥፎ ተቀምጠዋል የሚሉ መረጃዎችን እየተመለከትኩ ነበረ። ሂደት አላረገም። ፑቲን ዝም ብሎ አቆሞ እያየም አይደለም። ሺጂንፒንግም እንደዛው። ግን ወደ ጦርነቱ ይገባሉ ወይ አይግቡ? እንዳይገቡም እኔ መሳት ፈልጋለሁ። ቢካዝ ሶስተኛ ዓለም ጦርነት ሳይሆን የምድር ጸጥ የምትልበት ሰዓት ነው። ምክንያቱም አሜሪካ ሩሲያ ላይ ከተኮሰች፣ ሩሲያ አሜሪካ ላይ ከተኮሰች የሚተኩሱት ምንድን ነው? የሚተኩሱት ልክ እስራኤል ወደ ኢራን፣ ኢራን ወደ እስራኤል፣ ኢራን ወደ ካታር፣ ሳውዲ አረቢያ፣ ኩዌት ምናምን የምትተኩሳቸው አይነት አይደለም። ቀላል ተኩስ አይደለም የሚከፈተው። ቀላል ተኩስ አይደለም ስላችሁ ከባድ፣ አስቸጋሪ፣ ውስብስብ የፖለቲካ አንደምታ የሌለው የወታደር አንደምታ ያለው ብቻ ነው የሚሆነው። ኒውክሊየር ነው ሊሆን የሚችለው። ስለዚህ ያኛው አስቸጋሪ ነው። እንደነ ሰሜን ኮሪያ ያሉ ሀገራትም በዚህ ልክ ማሳሰቢያ እየሰጡ ይገኛልና ምንድን ነው የተከሰተው የሚለው በጣም የዓለም ፖለቲካ የሚያደናገር ፖለቲካሊ ደግሞ እኛ የተለያየ ሀሳብ ያለንን ሰዎች በዚህም በዛም ሊያደርግ የሚችል ነውና ትንሽ ነጥሎ ማየት ይፈልጋል። ጀስት አፍተር ኦል የሆነ ሰንባዲ ህይወቱን ሲያጣ የሰው ልጅ ብሎ ማሰብ ያስፈልጋል። እኔ ፕሮፌሽናል አም ዱይንግ ኢን ዳት ዌይ ግን ደግሞ አንዳንድ አሉ የሆነ ጀስት አሁን ቢኒያም የምፈልገውን ነገር እንድትነግሩኝ ኤክስፔክት አላደረግም። እናንተም ደግሞ እኔ የምትፈልጉትን አይደለም ነግራችሁ። ለምሳሌ የኢራን ደጋፊ ይኖራል። ቀደም ሲል እንደነገርኳችሁ ይሄ በተለያየ መለኪያ በተለያየ ሁኔታ በተለያዩ እንትኖች አለ። የእስራኤልም ደጋፊ አለ፣ በራሱ ሁኔታ አለ። እኔ ግን አምከምን ጀኒውንሊ አንድ ኢሜጅ ፈጥሬ ነው የገባሁት ወደዚህ ስራ። ስፔሻሊ እዚህ ጉዳይ ላይ እንትን ስል ወቅት እያዩ አይደለም። ሰሞኑን የኢራን ጉዳይ ጥሩ ነው ምናምን እያልኩ ወቅት እያዩ አይደለም። የኢራን ጉዳይና የእስራኤል ጉዳይ ኖረም አልኖረም ሁሌ አምንገጅ ዊዝ የውጭ ዜናዎች ላይ በጣም ኢንጌጅድ ነኝ። ከሱ ውጭም ልሰራም አልፈልግም፣ ሰርቼም አላውቅም። ምንም እንኳ የተወሰኑ ስራዎችን ሊሰራ ቢችልም ግን ይሄኛው ማይ እንትን ነው። ስለዚህ በዚህ ልክ ነው ቁርጠኝነት ባለው መንገድ መስራትን የሚጠይቅ ሆኖ ሳለ ጊዜውን እያየው ሄድ መለስ። አሁን ይሄ ሲረግብ የሆነ ጉዳይ ኢትዮጵያ ውስጥ ቢፈጠር ወደዛ ዞሬ እንደዚህ የሚል ሰው አይደለም። የሆነ ጉዳዮች ላይ ትኩረት አድርጌ መስራትን ብቻ ላይ ሳይሆን የሚድል ኢስትን ፖለቲካ፣ የአውሮፓን፣ ኤዥያን እንደዚሁ የዓለምን ፖለቲካ የማየት ምናምን ፍላጎት ስላለኝ ከዛ አንጻር እውነታውን ይዤ ነው የምመጣው እና አንድ ኢሜጅ አለኝ። ምንም ይሁን ምን የሆነ ህፃንን ልጅ ሁሌ እያሰብኩ መስራት እፈልጋለሁ። የሆነ ህፃን ልጅ የኢራን ሚሳይል ቢመታው፣ የሆነ ህፃን ልጅ የእስራኤል ሚሳይል ቢመታው፣ የሆነ ህፃን ልጅ የካታር፣ የሆነ ህፃን ልጅ የአሜሪካ ብዬ ከፍላለሁ። እነዚህ ምንድነው የሚሆኑ? ዞሮ ያ ልጅ የሆነ ማንነት ስለተሰጠው እኛ ፔኑን ቀለል ይልልናል፣ እንጋራዋለን፣ ወይም ደግሞ ቀለል አድርገን ነው የምንመለከተው።
እኔ have a question እና እንደዚህ አይነት ጉዳዮችን በደንብ ጠንቀቆ ማየት ስለሚያስፈልግና ይሄ አንዳንድ እኔ በሆን ምናምን የሚሉ ነገሮችን ማየት ያስፈልጋል። ኤንዌይ ሁለት ነገር አለኝ ሀገር ላይ እሱም እንግዲህ በጊዜ ሂደት አንደርስታንድ ልናደርገው እንችላለን። ከራሳችን ጥቅምም የሚቀዱ ጉዳዮችም ሊኖሩ ስለሚችሉ እነሱን ወደፊት የምናያቸው ይሆናል። ግን የዓለም ፖለቲካ በጣም ፈታኝ ሰዓት ላይ ፈታኝ ጊዜ ላይ እንደሆነ እሱን እንግዲህ አጽንኦት መስጠት ፈልጋለሁ። ቢኒያም ካሴ ነበርኩኝ። ዶንት ፎርጌት ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁሉ ነገር እንግዲህ በዚህ መንገድ እንደሚቀጥል ወይም ደግሞ በቀላሉ ሊቋጭ እንደማይችል የሚያሳዩ ጉዳዮችን እየተመለከትን ነው። ታንኪዩ